ይኸው ምሩዬ ሻማ አምጥቼልሻለሁ ጠጪው። አንቺ አትጠጪ። አይ እኔ ቡና ስለጠጣሁ ይቅርብኝ። እሺ ቀዝቅዝና እጠጣለሁ። እኔ የምልሽ አቤት ምሩ። ትዳርን ሊያፈርስ የሚችል ነገር እስኪ ጥቀሽልኝ። ለምን እንደዚህ ያልሽ? ይህን ማንሳት ለምን አስፈለገውን? ከናውም ጋር በሰላም እየኖራችሁ አይደል እንዴ? እንዴ ይመጣል ብለሽ ያቀድሽው ነገር እኮ ሲመጣ ለመቀበል አይከብድም። አልገባኝም። ቆይ ለምን እንደዚህ ያልሽ? አላውቅም፣ ግን ደግሞ ያለምንም ማስረጃ እሌን የምትለውን ነገር አምኛታለሁ። ለምን ምሩ? አንድ የሰማሽውን ነገር እኮ ማመን የለብሽም። ሲቀጥል ደግሞ እሌን ታውቂያታለሽ። አዎ፣ ግን ደግሞ ዳግም የናውም ልጅ ናት። በጣም እርግጠኛ ነኝ። እሺ እንደዚህ እርግጠኛ ለመሆን ምን አነሳሳሽ? ዳግም በጣም የምታሳዝን ትንሽዬ ልጅ ናት። አባቷ ደግሞ በጣም እንደሚናፍቃት ነግራኛለች። ምሩ ልጅ እኮ ናት። አባቷን አለመናፈቅ እኮ አትችልም። አላውቅም፣ ግን መንፈሴ ነግሮኛል። ደግሞ እኮ የገረመኝ የኤለኒ መጥፋት ነው። ዝም ማለቷ የሆነ ውስጤን አስጨነቀው። ምሩዬ ባልሽ ከሌላ ልጅ ያለው ሲባል ያለው ስሜት በጣም ከባድ ነው፣ ይገባኛል። ግን ደግሞ ያ ማለት አንቺ ሁሉንም ነገር ማመን አለብሽ ማለት አይደለም። አውቃለሁ እኮ፣ ግን ደግሞ ዳግም የናውም ልጅ ብትሆንም ያን ያህል አይከፋኝም። ምክንያቱም እኔ ልሰጠው ያልቻልኩትን ነገር ነው ከሌላ ሴት ያገኘው። እንዴ ምሩ አንቺ እኮ ገና ወጣት ነሽ። ነገ ደግሞ ሌላ ቀን ነው። እንደዛ ብዬ ራሴ ማታለል አልፈልግም። አንዳንድ እውነታዎች እየመረሩን ቢሆን መዋጥ አለባቸው። እሺ ቆይ አሁን ምንድን ነው ያስፈራሽ? የናውም ቤተሰቦች ልጅ ይፈልጋሉ እና ደግሞ እኔ እንደፈራሁት ከሆነና ዳግም እውነት የናውም ልጅ ከሆነች ምን ምሩ? ቆይ አንቺ ትዳርን የሚያሰርተው ልጅ ነው እንዴ? እሱም አይደለም፣ ግን ደግሞ ሰላማዊ ህይወት ነው መኖር የምፈልገው። ማንም ህይወቴ እንዲበጠብጥ አልፈልግም። የፈሩት ይደርሳል ይባላል። አሁን አጉል ፍርሃትሽን ተይውና ሻዩን ጠጪ። ውይ በጣም ነው የቀዘቀዘው። ወይማ ከውሃም አይተናነስም። በቃ ላሙቅልሽና አትጠጪዋለሽ። በዛው ለራት የሰራሁት ላመስለው። ሁላችሁም ስሜቴን አትረዱኝም አይደል? ልጅ አለመውለድ አይደለም ወልዶ አለመድገም ምን እንደሚያስብል አውቀዋለሁ። እንዴት አመሽሽ የኔ ጨረቃ? እኔ እኮ መንገዱ ሁሉ በብርሃን ተለቅቆ ሳይሆን ምንድነው ብዬ ግራ ተጋብቼ ነበር። ለካስ ብርሃን እንዲህ ቆሞ ጭራሽ ብለህ ከጨረቃ ጋር አወዳደርከኝ። በዚህ አይነትማ ከተፈጥሮ ጋር ትጣላለህ። ቆይ ጨረቃዬ መሆንሽን አታምኝም እንዴ? እሷ እኮ ያለም ሁሉ ናት። እኔ ግን ለቤቴ መብራት ራሱ ለማብራት መበቃ ይመስለኛል። እንዴ ማን ነው ደግሞ እንደዛ ያለው? እኔ እኮ ከስራ ስወጣ ሸራዬን እየሰበሰብኩኝ ሰዎች ሁሉ ዛሬ እዚህ ብርሃን የሆነው ምንድነው እያሉ ነበር። እሺ የኔ አጋናኝ። ከዛ ቀና ብዬ ስመለከት ጨረቃዋ የለችም። ከዛ ለሰኮንድ ያክል ጨረቃዋ የት ነች ብዬ ከራሴ ጋር በጣም ግራ ተጋብቼ ነበር። ለካስ ምን ለካስ የኔ አበባ ጠፍቼባት ውበቷን አብርታ ልትፈልገኝ እንደወጣች ተረዳሁ። ከዛ ማንም እንዳያይብኝ ብዬ እየሮጥኩኝ መጣ። አሁን ይሄ ሁሉ የት እንዳመሸ እንዳልጠይቀ ነው አይደል? በፍጹም አይደለም። ደግሞ ያመሸሁት እኮ እንዳጋጣሚ ከስተመሮች ብዙ ጫማ እንዳጸዳላቸው ሰጥተውኝ ነው። እሺ በቃ ለዛሬ ተርፈዋል። እዛ ጋር ያለው ቤት ይታይሻል? መብራቱ የጠፋበት? አዎ ይታየኛል። ምን ነው? ያንቺን ብርሃን እኮ እየተጠቀሙ ነው። ምንድነው ዛሬ ሙገሳ በዛብኝ? በሰላም ነው? ናፍቀሽኝ ነው። ቀኑን ሙሉ አላየሁሽም እና ለዛ ነው። እሺ አሁን ብርድ ላይ እንግባ ወደ ውስጥ። ምነው በረደሽ እንዴ? አይ ብዙም አልበረደኝም። ውስጥ ብንሆን ይሻላል ብዬ ነው። ደግሞ ምግብም አልበላህም ብላ እንጂ። እኔማ እኮ አንቺን ሳይሽ ጠግባለሁ። ኧረ ዛሬ ሙገሳ በዛብኝ። ቆይ እንደዚህ ማሞገስ ይቻላል እንዴ? ዛሬ ስራ ቦታ ሆኜ የምንሳስብ እንደነበር ታውቂያለሽ? ምንድን ነው? አንዳንዴ ግን ፈጣሪ ምን ያክል ቢወደኝ ነው እቺን የመሰለች አፍቃሪ ሰጠኝ ብዬ አስባለሁ። አንዳንዴ እየቃዠሁም ይመስለኛል። ፈጣሪ ግን ምን ያህል ቢወደኝ አንቺን ይሰጠኝ። እኛ ካሰምር ነው በላይ እሱ ባሰመረልን መስመር ነው የምንጓዘው። ያ ሁሉ ስቃይና መከራ አልፎ ዛሬ ካንቺ ጋር እኮ መቆም የተአምር ነው። ፈጣሪ እኮ ቸር ነው። ለእኛ ያደረገው ከምንም በላይ ነው። አዎ ልክ ነሽ ፍቅር። ማን ያልከኝ? ፍቅር ነው ያልኩሽ።
ካሁን በኋላ ሰኒ ያለልሽ ፍቅር